አዳማ እኮ የሰው ማይመስል ጭንቅላት እንዳለው ከ114ቱ ምዕራፍ ውስጥ እስቲ ጭንቅላት የሚለውን አሳየን። ይኸው ቅድም እኮ ልጁ አሳየህ እኮ ሁለት እጆች እንዳሉት አላህ Subhanahu Wa Ta'ala ጭንቅላት አለው ብለህ የጠየቀኝ አንተ ነህ እንጂ እኔ ጭንቅላት አለው ብዬ እኮ አልመጣሁም። አንተ ጭንቅላት አለው ስትለኝ ደግሞ አዎ አለው አንተ እኮ አልክ እኮ አሁን አንተ እኮ አልክ አንተ ነህ እኮ አለው አልከን። ኖ አትጠይስ መጀመሪያ ያልከው ቆይ ራስህ ነው ያልከው። አላህ ጭንቅላት አለው ያልከኝ እኛ ጭንቅላት ጥያቄ ነው የጠየቅነው። አላህ እጅ ካለው ጭንቅላት ሳለው ወይ ስንል አዎ አለው አልከን። ለሱም ይመጥን አልከን። ካለው አሳየን ከ114ቱ ምዕራፍ ውስጥ ጭንቅላት እንዳለው አሳየውን አለን ተባልክ። አለው አላህ እጅም ሁሉም ነገር አለው፣ ግን ለሱ የሚመጥን ነው ያለው። ይሄንን እንዳለ ማስረጃ አሁን ላይ ስላልያዝኩት ነው ማስረጃ እንዳለው ችግር የለውም ሌላ ጊዜ። አሁን ግን በሌላ ርዕስ መወያየት እንችላለን። ምክንያቱም መሰረት አይደለም ለሱ እግርና ጭንቅላት መናገሩ ለፍጡራኑ አስፈላጊ ባይሆንስ ቁርአን ላይ ነብያችን ሐዲስ ላይ ቢያብራሩ በቂ ነው ለኛ። አላህ Subhanahu Wa Ta'ala በቁርአን ላይ መናገሩ ምንም አስፈላጊ ቁርአን አላለማ። አብዱል ቁርአንህ ደግሞ የሚለውን አንብብ። እሺ የሚለውን አንብብ። ሱረቱን የንም ምዕራፍ ወይንም 16ኛው ሱራ አንብቤን ክፍል እስቲ ጣልቃ ትግባ። አብዱሬ ሙታር ተራን ጠብቅ። ኦኬ እንደዚህ ይላል በየህዝቡም ሁሉ ውስጥ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውስ። መጽሐፉንም በደንብ አስተውል። መጽሐፉንም ለሁሉ ነገር በደንብ አስብ። ለሁሉ ነገር ፓርሻሊ አይደለም፣ ለሁሉ ነገር በግማሽ ወይም በሩብ አይደለም። በደንብ አስተውል። ወንድማችን አብዱል መጽሐፉንም ለሁሉ ነገር አብራሪ፣ በደንብ አስተውል። ለሁሉ ነገር አብራሪ፣ መሪ፣ እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድን ይላል አይደለ? አዎ ይላል። ጨረስክ? ልመልስ? አንድ የጨርስና ሐሳብህን መልስልሃለሁ። ስለዚህ ለሁሉ ነገር አብራሪ ከሆነ ለሁሉ ነገር በተባለው ስላላ ነገር መካተት አለበት ማለት ነው። ለሁሉ ነገር ነው የተባለው። ስለዚህ ስለ አምላክህ እጅ እንዳለው ነግሮህ እግር እንዳለው ሳይነግርህ ሐዲስ ነው የነገረ። ከአንዴ ልጨርስ ትቀጥላለህ። እሺ እጅ እንዳለው ቁርአኑ ነገረ፣ እግር እንዳለው ደግሞ ሐዲሱ ነው የሚነግረህ። ጭንቅላትን በመሃል ረስተውታል እያልንህ ነው። ጭንቅላት የቱ ጋር ነው የተነገረ? ሐዲስ ላይ ወይንስ ቁርአን ላይ? ኢቭን ሐዲሱ ተቀባይ አይደለም። እግር የሚለው ሐዲሱ ተቀባይ አይሆንም። ምክንያቱም ቁርአኑ ሁሉን ነገር አብራሪ ነው ካለ በኋላ ስለ አምላክ እጅ እንዳለው እንጂ እግር እንዳለው አልነገረም። እግር እንዳለው የነገረ ሐዲስ ነውና ቀጥል። እሺ አሁን በማን መልስልህ። መጀመሪያ በቁርአኑ አንቀጽ ስትጠቅስልኝ አንተ ምን ብለህ ነው የጀመርከው? በሁሉም ህዝቦች ላይ መልእክተኞችን ልከናል እና እነዛ መልእክተኞች አብሳሪና አስጠንቃቂ ሲሆኑ በየውም ቂያማ ነገ በአኺራም ደግሞ ምስክር ይሆኑባቸዋል የሚል ሐሳብ ነው ያነሳው። እና ደግሞ አንተንም ደግሞ በዚህ ህዝብ ላይ ላክነህ፣ ቁርአንም ደግሞ ለሁሉም ነገር አብራሪ ስንሆን ላክነው ማለቱ አላህ Subhanahu Wa Ta'ala ለዚህ ህዝቡን በተመለከተ በኑሮ ጉዳይ በእያንዳንዱ ነገር በህዝቡን በተመለከተ ነው እንጂ አብራሪ የሆነው ቁርአኑ ስለ አላህ ልቅናና ስለ አላህ ኃያልነትማ እኛ ምን አገባን ሲጀመር ማለት ነው። ግን የውሙል ቂያማ ተነስተህ ፍርድ የሚሰጥህ በዚሁ ቁርአንህ ነው። አንተ ላይ በተወረደው ዛሬ በተወረደው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ቁርአን ስለሆነ እኛ የሚፈረድብን የሚያብራራውም ስለዚሁ ዙሪያ ነው እንጂ የውሙል ቂያማ እኮ እኛ ተነስተን የምንጠየቀው እኮ ስለ ኃጢአታችን ስለሰራነው ወንጀልና ስለሰራነው ጽድቅ ነው እንጂ የምንጠየቀው አላህ ስንት እግር አለው ብሎ አይደለም የሚጠይቀን። አላህ Subhanahu Wa Ta'ala ማንን ስታመልክ ነበር ነው ብሎ የሚጠይቀን።
እና ስለዚህ መጽሐፉም የሚያብራራው የሚያስፈልጉንን መሰረታዊ ነገሮች በሙሉ እዚህ ምድር ላይ ያሉትን ነገሮች በሙሉ የትኛው መንገድ ሐቅ እንደሆነ የትኛው ደግሞ ውሸት እንደሆነ ያብራራል። እና ደግሞ ቤተሰብህን እንዴት ማክበር እንዳለብህ፣ ጎረቤት እንዴት ማክበር እንዳለብህ፣ የኑሮውን ሁኔታ እንዳለ ያብራራል ነው እንጂ ስለ አላህ ይናገራል አይደለም። አላህማ ራሱ እኮ ነው መጀመሪያም ተናጋሪው። ግን ህግ ራሱ እየደነገገ ያለው እሱ እኮ ነው። ከሱ በፊት እኮ ምንም ነገር የለም። ሲጀመር እኛ የሱ ፍጥሮች ነን። ስለሱ ልቅናና ስለሱ ኃያልነት የመጠየቅም ቦታም መብትም የለንም። ምክንያቱም እኛ የሱ ፍጥሮች ነን። ቁርአን ያብራራል ያለው እዚህ ምድር ላይ ስለተወረዱ ነገሮች በሙሉ ነው የሚያብራራው። ምድር ላይ ስለ ነብያቶች ከአደም አለይሂ ሰላቱ ወሰላም ጀምሮ እስከ ነብይና መሐመድ ሰለላሁ ዐለይሂ ወሰለም ያሉትን ነገሮች በሙሉ ያብራራል። ይፈረድባቸዋል ያለንም ለዛው ነው። ምክንያቱም ሁሉንም ነገር አብራርቶ ስለጨረሰ አንተ ለምሳሌ ትክክለኛውን መንገድ ደንግጎልህ ሳለ በጠማማው መንገድ ብትሄድ በዚህ መጽሐፍ ይፈረድብሃል። የሚያብራራልህም ስለዚህ ነገር ነው መጽሐፉ፣ ሁሉንም ነገር በተመለከተ ማለት ነው እዚህ ምድር ላይ ስላለ እንጂ የውሙል ቂያማ ተነስተ አላህ እግር አለው ምናምን ተብላ አትጠየቅም። የምትጠየቀው ቀብር ውስጥም ስትገባ ፈጣሪህ ማን ነው መረቡክ ነው የምትባለው መጀመሪያ ማለት ነው። ፈጣሪህ ማን ነው የምትባለው። የውሙል ቂያማም ስለ ጽድቅህና እሺ ጨርስ ወንድማችን እንጂ የምትጠየቀው ስለሌላ ነገር አይደለም። ይሄ በደንብ ሰምታችሁ ከሆነ ከመጀመሪያ ጀምሮ ነው ነጥብ የጣለው። ከመጀመሪያ ስንኝ ጀምሮ ነጥብ ጥሏል። ኦኬ አንድ የሚታርገው ምን ብሏል? በየህዝቡም ሁሉ ውስጥ ከጎሳዎች በእነሱ ላይ ሚውታርክ ኦኬ በየህዝቡም ሁሉ ውስጥ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበት አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣብህን ቀን አስታውስ ይላል። ስለዚህ በየህዝቦቹ ላይ ስለተባለ ለዛ ህዝቦቹ መሐመድን እንዳመጣ የሚያሳይ ነው። ስለዚህ በየህዝቡ ላይም መልእክተኛ መላኩን የሚያሳይ ነው ክፍሉ አለን። ትክክል። በየህዝቡ ላይ ከጎሳቸው አሁን እዚህ ውስጥ የሚያዳምጡ ከ5500 በላይ የሆኑ ሰዎች አሉ። የየራሳቸው ጎሳ አላቸው። አማራው አለ፣ ኦሮሞ አለ፣ ከምባታው አለ፣ ሀዲያው አለ፣ ትግሬው አለ፣ ወላይታው አለ፣ አፋሩ አለ። ከጎሳቸው የተላከ ነብይ አለ? ከጎሳቸው የተላከ መልእክተኛ አለ? የለም። የመጀመሪያው የቁርአኑ ውድቀት እዚህ ጋር ይጀምራል ማለት ነው። ስለዚህ የመጀመሪያው ስህተት የሚሆነው ምንድነው? እሱ በየህዝቡ ሁሉ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ያለ ህዝቦች ላይ መስካሪ አድርገን የምናመጣበትን ቀን አስታውስ። በየህዝቡ ላይ የሚለው የመጀመሪያው ውድቀት ስህተት ይሆናል ማለት ነው። ሁለተኛው ደግሞ ምንድነው? እሱ ስለ አላህ ምን አገባን አለ። ስለ ህዝቦቹ እንዲናገር እንጂ ስለ አላህ ምን አገባን የምትል ንግግር ተናገረ። ከጎረቤታችሁ ጋር እንዴት መኖር እንዴት እንትን ማለት እንዳለባችሁ ስለዛ ሊያብራራኝ ስለ ነቢያቶች ስላለፉ ሰዎች ሊነግረን እንጂ ስለ አላህ ምን አገባን። ስለዚህ ይህ መጽሐፍ ምንድነው? እሱ ማለት ነው ሃይማኖት መጽሐፍ ሳይሆን የታሪክ መጽሐፍ ነው ዝም ብሎ ማለት ነው። እነከሌ እንደዚህ ያደረጉ እነከሌ እንደዚህ ሆኑ የሚል ነው ማለት ነው። ስለ አምላክም ይነግርህ ሳይሆን ሰንበዲ የሚባል እንደዚህ አደረገ እንደዚህ ተፈጠረ እንደዚህ ሆነ የሚል ነው ማለት ነው። ስለ አምላክ ምን አገባን? አምላክ እጅ ኖረው አልኖረው ያኛው አለው ይበል የኛው የለውም ይበል ያኛው እግር አለው ይበል ያኛው ከአርሽ በላይ ነው ይበል ያኛው በቦታ ነው ይበል ያኛው ለቦታ ነው ይበል ምን አገባን ስለ አምላክ? ተጎረቤት ጋር መኖርን ብቻ የሚመለከተን ራሱ ያለው ነው ባይዘይ ተጎረቤት ጋር እንዴት መኖር እንዳለብን እንጂ ስለ አምላክ ምን አገባን የምትለውን ንግግር ራሱ ነው የተናገራት። እጅ ያለው አልኖረው በዚህ ማን ተጠየቅም የምታመልከው አምላክ። ስለዚህ ቆይ ካድር ቆይ ኦዲየንስ በደንብ ሰምቷል። አምላክ እጅ ኖረው አልኖረው አንጠየቅም፣ አይመለከተንም። ይሄ ያልከው ራስህ ነህ። ምኑ ነው የሚመለከተን ያልከው? ከሰው ጋር እንዴት መኖር እንዳለብን እንዴት እንትን ማለት እንዳለብን ያልከው አንተ ነህ። ስለ አምላክ ምን አገባንም ያልከው አንተ ራስህ ነህ። ዩቱብ ላይ ስላለ ቀጥታ ልናስደምጥ እንችላለን ቪዲዮ መለስ አድርገን ንግግርህን። ስለዚህ ስለ አምላክህ ያልነገረህ መጽሐፍ ከሰው ጋር እንዴት መኖር ምናምን እሱ ብዙ ደራሲዎች በተሻለ ሁኔታ ከዚህ መጽሐፍ በላይ ይጽፋሉ። የሃይማኖት መጽሐፍ አድርገህ መቀበልም አይጠበቅብህም። ስለዚህ ለነገር ሁሉ አብራሪና ገላጭ ነኝ ያለው አላህ ስለራሱ ምንም መግለጽ ማይችል ምንም ነገር ተስሙ በዘለለ ምን እንደሆነ እንኳን ማይታወቅ ይሆናል ማለት ነው። ይህንን መጽሐፍ ያመጣው ያ እምነት የዛ እምነት መስራች መሪው ዋናው ምን እንደሆነ
ሃይማኖቱን የመሰረተው ፈጣሪ የተባለው ምን እንደሆነ እንኳን አይታወቅም ማለት ነው። ግዑዝ ይሁን እጅ ብቻ ይሁን እግር ብቻ ይሁን ጭንቅላት ብቻ ይሁን አይን ብቻ ይሁን አይታወቅም ማለት ነው። ምክንያቱም ምን አገባን ብሏልና ነው። ግን ምን ይላል ቁርአኑ ደግሞ ለነገር ሁሉ አብራሪና መሪ ነው። ለነገር ሁሉ አብራሪ ከሆነ ስለራሱ ማብራራት አይችልም ማለት ነው። ስለራሱ ምንም የሚናገረው ነገር የለም። እናመሰግናለን። ያ ስለ ህዝብ በማብራራት ደረጃ ከሆነ በነገራችን ላይ የፍቅር ሲዝም መጽሐፍ አይታርጉት በደንብ እንዴት መኖር እንዳለባችሁ ይናገራል። እንደዛ ስለተባለ ግን የአምላክ መጽሐፍ አያደርገውም። እንዳለው እፎይ በዓለማውያን ሰዎች የተጻፉ በደራሲዎች የተጻፉ በጣም ጥሩ ጥሩ መጽሐፍቶች አሉ። ሶሻል ላይፍን በደንብ ሊድ እንድታደርጉ የሚረዷችሁ ማለት ነው። ባንዴ አብዱራህማን ስለዚህ አንተ ስለ አምላክ የማይነግር መጽሐፍ ነው ማለት ነው። ባንዴ ስለዚህ አንተ አምላክን ሳታውቀው ነው የምትከተለው። እሱ ስለተናገረ አምላክን ሳታውቀው ነው የምትከተለው። እሱ አቀናብሮ ያወራው ልክ አይደለም እኮ አሁን እያንዳንዱ ነገር የተናገርከውን ነው እሱ በነገራችን ላይ ደግሞ እንትን እኔ አላህ ሱብሓነሁ ወተዓላ ማወቅ አስፈላጊ አይደለም ያልኩት ስለ ሲፋው ነው እንጂ ስንት እግር አለው ስንት እጅ አለው። ኦኬ ስለ ሲፋው ማወቅ አስፈላጊ አይደለም። በቃ ጨረስኩ። በቃ ስለ አላህማ በመሰረቱ ማወቅ ግዴታ ነው። አንድ የሚታርገው በእናትህ ሲያደርጉት አይሰራ። ስለ ሲፋው ማወቅ አስፈላጊ አይደለም እና ስለ አላህ ባህሪ አስፈላጊ ካልሆነ እየነገርከን እኮ ነው። አንተ የአላህን ባህሪ ማወቅ አስፈላጊ አይደለም። በሃይማኖት መሰረት አይደለም። ሚውት አድርገህ አታውራ አንተ። እንደዛ አላልኩም ምን ሚውት አድርገህ አታውራ። ስለ ሲፋው ማለት ይኸውልህ መጀመሪያ አባባሌን ተረዳኝ። እኔ ለማለት የፈለኩት ነብያችን ሰለላሁ ዐለይሂ ወሰለም አሁን ለምሳሌ ሁለት እጅ አለው ግን ለሱ የሚመጥን አይነት ነው ብሏል። እኔ ለማለት የፈለኩት እፎይን አሁን እኛን የሚያስፈልገን ነገር ነው ያልኩ እንጂ አላህ Subhanahu Wa Ta'ala ስለሱ ማወቅ ስለ እጁና ስለ እንትኑ ማወቅ አስፈላጊ አይደለም አላልኩም። እኛን ያስፈልገን እሱን ማወቃችን ነው እንጂ አላህ Subhanahu Wa Ta'ala ስንት እግር አለው ስንት እጅ አለው ምን አይነት ነው ብለን ማወቅ ለኛ ምንም አይጠቅመንም። አላወቀውም እኮ አብዱራህማን አብዱል አወቅኩት የምትለው አላህ የትኛውን ነው? ጭንቅላት ያለው ወይንስ ጭንቅላት የሌለው? የሰማው ነው። የትኛውን አላህ ነው ያወቅከው? ጭንቅላት ያለው አላህ ነው የምታውቀው? ጭንቅላት የሌለው? ጭንቅላት ያለው አላህ ነው የምታውቀው? ጭንቅላት የሌለው? ምን ማለት ነው? እንደዛ ማለት ደግሞ እድል ይሰጠን። እሺ የምታውቀው አላህ የትኛው ነው? ጭንቅላት ያለውን አላህ ነው የምታውቀው? ጭንቅላት የሌለውን አላህ ነው የምታውቀው? አላህ Subhanahu Wa Ta'ala የተሟላ አካል አለው። ለራሱ የሚመጥን አይነት አካል ያለውን አላህ ነው እኔ የማውቀው አንድ አላህ ነው እንጂ ጭንቅላት፣ እግር፣ አይን፣ ጆሮ፣ አፍ ብዬ ኦኬ እንደዛ ከሆነ እስቲ ጭንቅላት እንዳለው አሳየን። ግን የተሟላ አካል አለው አሳየን። የተሟላ አካላት አሉት ብለን ቆይ እኮ ለራሱ የሚመጥን የተሟላ አካላቶች አሉት ብላል። ጭንቅላት አለው የሚል እሺ ቁርአን ላይ አሳየን። የሚገርም ሁኔታ አንድ ቪዲዮ ላሳያችሁ። ቆይም በተመለከተ አንዱ አላህ እግር አለው ይላል፣ አንዱ የለም ይላል። አንዱ አላህ እጅ አለው ይላል፣ አንዱ የለም ይላል። እርስ በራሳቸው ተንኮታክተዋል ሙስሊሞች ብሎ ራሱ አንድ ሙስሊም ልጅ የተናገረው ላሳያችሁ። በዚህ ምክንያት ማለት ነው ቁርአን ግልጽና የተብራራ ነው በሚለው ምክንያት ሰዎች የተለያየ ሐሳብ በመያዛቸው ምክንያት እስልምና ተንኮታክተዋል። ለምን? የሚያነቡት አንድ አይነት ቁርአን ነው፣ ግልጽና የተብራራ ነው ይላል ቁርአኑ። ነገር ግን ያ ግልጽና የተብራራ የተባለው ቁርአን የሚናገረው ነገር ጥቂት ስለሆነ ሙስሊሞች እርስ በራሳቸው ተንኮታክተዋል። አዳምጡት። እርስ በርሱ ውጥንቅጡ የወጣው ህይወት ላይ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ እግር አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አላህ ከዓርሽ በላይ ቁጭ ብለዋል ካልክ ካፍር ነህ፣ አላለም ካልክ ካፍር ነህ። አላህ ይወርዳል ካልክ ካፍር ነህ፣ አይወርድም ካልክ ካፍር ነህ። ይሮጣል ካልክ ካፍር ነህ፣ አይሮጥም ካልክ ካፍር ነህ። فهم في امر مريج እርስ በርሱ የሚንቆጣቆጥ የሆነ እርስ በርሱ የተጣረሰ ውጥንቅጡ የወጣ ኮምፕሊኬትድ በሆነ ሀያት ነው ያሉት ይላል። ያ እንግዲህ ግልጽና የተብራራ የተባለውን ቁርአን እየተከተሉ ግልጽና የተብራራ ነው፣ ነገሮችን ሁሉ የሚያብራራ ነው። ኢቭን ሌሎች አብራሪ ሰዎች እንኳን አያስፈልጉትም የሚል ቁርአን እየተከተሉ እንደዚህ እንኩትኩታቸው ይወጣ
እምነት ነው እየተከተሉ ያሉት። አዳምጡት ቀጥሎ የሚለው መልከዘቡ ቢልሐቅ ለማ ጃአሁም ከጌታቸው እውነት ሲመጣላቸው ስላስተባበሉ። ማስተባበል ማለት ክርስቲያኖች ቁርአን ተቀበሉ ሲባሉ አይ ቁርአንን አንቀበልም የጌታ ቃል ነው ብለን ብለው በንግግር ተናገሩ። እሱ ብቻ አይደለም፣ አይ ተቀብያለሁ ብለህም ካልተገበርከው እንደዛ ነው፣ ካስነወርከው እንደዛ ነው። ሙሉ ነው ሲል አይ ሙሉ አይደለም፣ የተዘረዘረ ነው ሲል አይ አይደለም አልተዘረዘረም፣ የተብራራ ነው ሲል አይ አልተብራራም፣ መድኃኒት ነው ሲል አይ መድኃኒት አይደለም፣ ራሱን ችሎ መቆም የሚችል ብቸኛ ጥመት የሚባል ነገር የለውም እያለ ወለም የጀዐል ለሁ ዒወጃ ለቁርአን ምንም መጣመምን ነገር አላህ አላረገበትም እያለ ቁርአንን ብቻ ከተከተለ ትጠማለህ ይላል። ያ ረቡል ዓለሚን አላሁ ሱብሓነሁ ወተዓላ ቁርአንን ብቻ ብንከተል እንጠማለን? ነቢዩ መሐመድ ምንድን ነበር የሚከተሉት? ቁርአንን ብቻ አልነበረምን? እንዴት ነው ደፍራችሁ የምትናገሩት? የነገ ቁርአንን ብቻ በመከተልህ ትጠማለህ። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ቁርአንን ብቻ አልነበረም ወይ የሚከተሉት? አሁን እኛ ቀጥሎ ከዚህ በኋላ ይህን ጥያቄ እንጠይቃለን ማለት ነው። ኦኬ የሚከተሉት አንድ ቁርአን ነው። ቁርአኑ ግልጽና የተብራራ ነው። አንዱ እጅ አለው ይላል፣ አንዱ እጅ የለውም ይላል። ኦኬ እንደዛ ከሆነ አላህ እዚህ ጋር ምን እያለ ነው? አሁን እንዳለ የሚለያዩበት ነው። ባይዘው ይሄ አላህ ሁለት ቀኝ እጅ አለው የሚሉት ከሐዲስ ያመጣሉ። አላህ ይሮጣል የሚል ከሐዲስ ያመጣሉ። ሐዲስ ማይቀበሉት ደግሞ ያከፍራል ይሄ ይላሉ። አላህ ይስቃል ብለው ከሐዲስ ያመጣሉ። ሐዲስ ማይቀበሉት ደግሞ አላህ ይስቃል ማለት ፍጡር ማድረግ ነው። ፍጡር ይሄ ደግሞ ፍጡርን ማምለክ ነው። ስለዚህ አላህ ይሮጣል፣ አላህ ይስቃል እንደዚህ የሚሉት ካፊር ናቸው ይላሉ። እነኛ ደግሞ ይሄንን የማይቀበሉት ካፊር ናቸው ይላሉ። ቁርአኑ ደግሞ ግልጽና የተብራራ ለነገር ሁሉ አብራሪ ነው ይላል። ስለዚህ አላህ ይሮጣል አይሮጥም? አላህ ይስቃል አይስቅም? የለም የለም። ኢብኑ አባስ የለም መልስ። ቁርአን ውስጥ ሁሉም ነገር ተጽፏል። ሁሉም ነገር ደግሞ ተብራርቷል። አንድም ያልተጻፈ የለም። ሁሉም ነገር ተጽፏል። አንድም ያልተብራራ የለም። ሁሉም ተብራርቷል። ስለገባችሁ ነው እቺኛ ሎጂክ አትሩጥ እኔ ፈርታል ምናምን የሚለው ማለት ነው። ኤኒዌይስ ሁሉም ነገር ከተጻፈ ያንን የተጻፈው ማሳየት አለበት። ሁሉም ነገር ከተብራራ ያንን ማሳየት አለበት። አይ ያልተጻፈ ምን ቢኖር አዳምጠኝ፣ እኔን አዳምጠኝ። ተራሳውን አልሰጠኝም። ቀጥላለሁ። ቆይ አንዴ ያልተጻፈ አለ ቢባል ኖሮ ሜቢ እሱ ያስኬድ ነበረ። ነገር ግን በምን ይዘጋዋል? አንድም አላስቀረንም፣ ሁሉም ነገር ተጽፏል ስለሚል የተጻፈ ማምጣት አለበት።